አሁን ከለምን አልነግረንም። ኧረ ተጨነቀን የሆነ ነገር በል እንጂ ምንድነው? ከሰው ተጣልቶ ነው? ምን አውቃለሁ? ከማን ተጣልቶ? ልትመጣ እኮ ነው። ማን? ሊያ። ማን? ሊያ የኔ ሊያ ልትመጣ ነው ከአውስትራሊያ። ብራታችን እናታችን እህታችን ሊያ የኛ አትልም እንዴ? የኔ ትላለህ። ትምጣ። እኔ መምጣቷ መጨነቀኝ። ታዲያ ምንድን ነው ያስጨነቀኝ? ይሄን ነው የማክለው ብዬ እኮ ነው የላኩላት። አንተ ነህ እንዴ? ምን አድርገው አንተ እንዴ? አንተ ደግሞ ውሸትህን በልክ አታደርገውም እንዴ? በጎሚስታ እንኳን ብትነፋ ይናታክልም እኮ። ፎቶሾፕ ነው አይደል? እንዴ ጫውትክባ በፎቶሾፕ ነው። ምን አንተ ነው? ምን ነው ቅጥነት ምንድን ዘር ነው ማንነት ነው የተፈጠረውን አብሮት አይደል? ምን አሳፈረ በዚህ? ምን ያሳፍረኛል? እና ታዲያ አፍሬ ነው እንዴ? እና ወድጄ ነው እንዴ? ፈልጌው ነው እንዴ? እኮ ታዲያ ምን ሆነ ነው እንዴ? እኔ እንደ ማንኛውም ሰው ልሆን ብዬ እኮ ነው። እሷ ወንዳ ወንድ ቆፍጠን ያለ ቀበቶ የሚታጠቅ ደም መራር ወንድ የሆነ ስፖርተኛ ወዳለሁ አለች። እና እሺ የእሱን ፎቶ አትልክላትም ማለት አንተን አይልክላትም እንዴ? እንደዚህ ከሚረክ ምን አሁን የእሱ ተላከ እኔ ተላከ ምን ለውጥ አለው? አሁን ስትመጣ ሁላችንም መዋረዳችን አይደለም እንዴ? እንዴ የእሱ ቢላክ እንዴት ነው የምንዋረደው? ቢያንስ ደግሞ ሞላ ያለ ከዘር ያስመሰክራል አይደል? እሺ ደግሞ እንደው ምን ግራና ቀኝ አታይም እንዴ? ግራና ቀኝ አታይም? አሁን እሷ ከመጣች በኋላ እንደገና እሱን ለማቅላት ደግሞ እንደገና ጠብር ገብ እኔን ማወፈር አይቻልም እንዴ? እሺ አቀጥላል። ምንድነው ማረገው? አሁን የቀራት 2 ሳምንት ነው። በ2 ሳምንት ውስጥ እኮ ይሄን ሰውዬ ማከላል እንዴ? እንዴት አድርገን? ምን አውቃለሁ እኔ ጅብሰንም ማሰረታችሁ ምን አርጋችሁ ቢሆን እኔ ማሽት ለምን እንደሆነ በጣም ግራ ይገባኛል። አንተ ትችላለህ እንዴ? ደህና ያገኘነው ውድድር ደህና። እኔ ለጓደኞቼ ስንት ነገር ብያለሁ። የምትልክልኝ ብራንድ ቦርሳ፣ የምትልክልኝ ሽቶ ምራቴ ነች። ስትመጣ የስንት ሚሊዮን ብር ሰርግ ይደገሳል ብያለሁ። ሊያገባ ነው ብዬ ስንት ጫማ ላኪ ጫማ እያስላኩ ጫማም ተልኮልኝ። አዎ እንዴ ተልኮ የለ እንዴ? እሷንም ማስልከዋለ ብሩን ትልካለች፣ ብሩን ትልክልሻለች። አዎ ሽቶም ልካልሻለች፣ ጫማም ልካለች። በቃ ይሄ ሁሉ ነገር እኮ ቀረ። ለምንድን ነው ቢቀረው? በቃ እንዴ እንዴት የሚቀረው? አይቀርም። የሆነ ነገር ነው እንዘይዳለን። እኔ አንድ ነገር ልገራችሁ። እቺ ልጅ ካጣው ራሴን ሲጥ አድርጌ ገደል። ኧረ እኛም እንገላለን። አንተ በእውነት ለሶስት ነው መታነቅም ካለብን የምንታነቀው። ለምን ኑሯችን ነው የሚቆመው። እኛ ሳለን እንዴ ከዛ በኋላ የለንም እኮ ከመዋረድ ሲጥ አይደለ? ግን ከዛ በፊት እኔ አንድ ዘዴ አስቤያለሁ። ይኸው ልክ ስትመጣ እዚህ ታች ሰፈር አንድ ትልቅ ቡዳ በላውን በላት። አከሳሱም የሰው ስለማይመስል ቡዳ በልቶት ነው። እንዴት ሰው ከቡዳ ከምናምን የሚበላ ጠፍቶ ነው። አሁን እኔን እንዴ ወፍራም ነበርክ ተበላክ። አሃ ወፍሬ እንደገና አንዴ አይሆንም። ያንተን ንገረኝ። ምን እናደርጋለን? ምን እናድርግ? አሁን በደንብ አድርገን ነገሮችን እናስተካክላለን። ስንት ቀን ይቀራል? 2 ሳምንት 15 ውስጥ 2 ሳምንት 2 ሳምንት ነው የቀራት። ሰውነት ወዴት ይሄዳል? ምን እናድርግ? አንተ ስንቱን ታውቃለህ? ስፖርት እንዴት እንደሚሰራ ታውቃለህ? ብቻ አንተ የሆነ ነገር አድርግ። ቀላል ነው። እንትና ግርማን ታውቃለህ? ስጪ ላይ የሰራው ስጪ ፊልም ላይ እዛ ላይ አወቅኩ። ግርማ አወቅኩ። እቺ ነበር አብራን ነው አብራን አንድ ተማሩ ከኔ ጋር አውቃለሁ። አውቃለሁ። ሶስት ያክፍሉ እና ከጭ ነበር እቺ ነበር አንተ ምን አለ አንተ እኮ ነው ኧረ ምን አድርጎ ፈረ በእናትህን። ቆይ እስቲ ዝም በል። ይሄን ወሬ ያረዝማል እንዴ በዚህ ሰዓት? እጭ እንዴት ነው እሺ እኔ ነኝ በስፖርት ያሰራሁት። ጆሮ ራሱ ትንሽ ነበር መጀመሪያ ሲወፍር ከጆሮ ነው ጀመሩ። ከዚህ አበጠ ጎበዝ አበጣል። እሺ በዚህ 2 ሳምንት አይደል አሳብጣ። ካላበጠስ ሌላ አማራጭ ነው አጣለሁ። አንተም ነው ሆኖ እንደ እሱን እንዴ በማስረጃ ነገር በስፖርትም ሆነ በምግብ ታብጣለህ። አይደለም የምንችለው ምግብ እናበላለን። ምግብ እንኳን ቢጠፋ ፍርሽካ እናበላለን። የፈለገ እንኳን ፍርሽካ ለምን ካሽካ ይሆን? አንተ እስከዛሬ ከቤት ውስጥ ያለውን ምግብ እኮ ፍጆታ እሱ ነው አንደኛ የሚበላው። እስከዛሬ ጠብ የማይለው ሰው ያሁን ብንገፋው ጠብ ያርግሽ። አንቺ ጠብ ያርግሽ። በሰው ምክር አትግቢ እንዳላንጠባጥብሽ። እሷን በአይን ሊሆን ይችላል እንዴ ያከሳች እሷን ዞር እናደርጋለን። አንተ ትበላለህ፣ ስፖርትን ትሰራለህ። እመነኝ እኔ በ2 ሳምንት ውስጥ ግብዳ ትሆናለህ። ካልሆነ ሳርም ቢሆን ትግጣለህ። አዎ አፈር ከምንገጥ እሱ ሳር ይጋጥ ትግጣለህ። ካለበለዚያ እኛ አፈር እንግጣለን። አዎ ትግጣለህ። እንደዚህ የማይከፈለው እኔ አፈር ልጋጥ ምን በወጣችሁ መቀጥቀጥ ነው። በደንብ ወጥረ ስራ ታምነኛለህ። እኔ በዚህ 2 ሳምንት ውስጥ ግብዳ ነው ማድረግ። እብድዬ ግብዳ እመነኝ። በቃ ወጥር
ናይስ ቁጭ ብድግ ናይስ ቁጭ ብድግ ናይስ በጣም አሪፍ ዳቦ አምጪልኝ እስኪ ናይስ ናይስ በቃ አሪፍ ይኸኛ እስቲ አሁን ስለውጥ የለኝም በጣም ትከሻ እየመጣ ነው ትከሻ መጥቷል ትከሻ መጥቷል በጣም አሪፍ በጣም ተስማ እኔ ግን በአጭር ጊዜ እንደሱ ሲለወጥ ራሱ አይቻላል አይደል በቃ ይኸውልህ ለውጥ ይመጣል ያቺ ዝም ብላ ነው የምትለፈልፈው እባክህ ዓላማ ነው ዋናው ዓላማ ነው ወጥር አሁን ደግሞ ሻፓን ትመጫታለሽ እኔ እቆጥርልሻለሁ ትያታለሽ እኔ እቆጥርልሻለሁ ናይ ዳቦ አምጫት ናይ አሁን ኩሻፕ ከዛ በሶም አለልሽ የተመጣጠነ ምግብ ተዘጋጅቶልሻል እንደገባሽ ደግሞ እሷን ቃታ አድርገታለሽ በቃ አሁን ኩሻፕ ይቀጥል መቻት ኩሻፕ 23 21 24 25 26 33 45 68 9 48 53 54 55 70 እንዴ ጋዬ ኧረ ሞተልሽ አንተ በስመ አብ አንተ ኧረ ናችሁ ክርስቶስ አንተ በስመ አብ ወይኔ ወንድሜ ወይኔ ብቀርብንስ ወይኔ ኧረ በእናትሽ ወይኔ ጉዴ አይዞህ አንተ ገደልከው እኮ እንዴ ይሄ ልጅ በዚህ ሁኔታ እንዴት ተስፋ ይኖረዋል እንዴ ምን ማለት ነው ተስፋ ይኸውልህ በሱ በትምችልሃለሁ ተነስ ወይኔ እንካ አንቺ ለሱ እንትን የተባለው ነው እንዴ አንቺ መጣችሁ እንዴ መወፈር ያለብን እኮ እንደ ቤተሰብ ነው እኔንስ ስታየኝ እንዴ ብትደነግጥስ እንዴ ገና ለገና አስወድቆ እንትን ብሏል አንቺ ተነስ ሊጨርስብህ ነው አይዞህ ተነስ አንድ ያለችውን በሱ ነው የበጠበጥኩት እሺ በቃ ይቀመጥለት እዚህ ስር እኔ ግን ምን በዚህ አይነት ሁኔታ ምንም የምትወፍር አይመስለኝም እንዴ ዝም በይ እዛ አንቺ ለውጥ አይታይሽም እንዴ አለበለዚያ እዚህ እንዳለጥፍሽ እንዴ አንተ ምንድን ነው አይኑና እንደ ስፖርት ያሰራኸው ሳተኝ እኮ ቁጭ ብዬ እንዴ ኧረ ይሄማ በቅርብ ይሞታል እኔ አንተ ምንም አላምንም ልጅቷ ራሱ ቀብር ላይ ነው የሚደርሰው አክስም ያንቺ ይዛ እንትናት እንዴ ምን ሆኖ አንቺ ጭንቅላቱን ነካው እንዴ አንተ ሪሳ ሆኗል ይሄ ልጅ እኔ ምንም አላውቅም ስማ በቃ እሱ እስኪነቃ ስኳር ድንችም አለ ከበሱ ጋር እኛ እንብላ ይያንቺ እሱ እንደዚህ ሆኖ ስለወዳ ታስባለች ምን አይነት ሰው ልጅ አንቺ ሂጂ አምጪው ሻው ላምጣ ሂጂ ወይኔ ሊያ ሞትኩልሽ አሳልፈኝ ስማ እንዴት ሆኖ በበሰለ በለስ እሱ እንደዚህ ሆኖ ግን እንትን ይላል ኧረ ዝም ብለህ ብላ በእናትህ ግን እንዴ ቢያንስ እኛ እናስመስግን እንጂ ቅጥነት ከቤተሰቡ ነው እህል አይበሉም የምንባል እንዴ ምንሽ ነው እንጂ ይሄንን ትበያለሽ ወይኔ ሊያ ይጭ ምንድን ነው ብትበላ ጠረቃ ወይ በልታ አታስመስግን እንዴ አንድ ነገር እህል አይጠጋው ዝም ብሎ መለፍለፍ ደግሞ ከሱ ብሶ ይበሳጫል እንዴ ኧረ በእናትሽ እንዴ አንቺ ልጅ ኧረ ዝም በይ እንጂ ታባሽ እንዴ ነስርሽን ነው ማጠፋልሽ እዚህ ጋር እኮ ነኝ ኧረ ይሄ ልጅ የሆነ ነገር ሆነ ትናንት አይል ነው እንዴ ስፖርት ያሰራው ጆሮ ተደፍኗል እኮ አይምሮ ነው እንዴ ይሄ ታሟል አንቺ አመዳ የሰው አመዳ እንድትቀቢያት ወጂ ምን አለ አልቀይርም ድህነቴን ተወቅ እንደውም እንደዚህ ነው እንዴ ተቸግራለች ብላ ደህና ብራንድ ልብስ ትሰጠኛለች ምን ከሰው እንደጠበቅ አንተ ስለምነካ አይደል እንዴ በቃ አይደል መሽቀየር ከሰጡኝ ነው
ከሰጡኝ እንዳንቺ አይነት አውጥቼ ስለምን ግን አታገኝም? እለምናለሁ። ውጭ ያለ ሰውን ነው የምለምነው። ኧረ ተው አንተ ካልክ አትከካንተ ደግሞ እሷ ስተይተዋል አይደለም ለውጥ ምን ሰውነትን እያየሁ ነው እንዴ? መምጣቱን ነው። አይ ፍቄ ተፋቅ እኮ እንደ ቀልድ ጭራሽ ማሳች እናንተ ልጅ ዋናው ሰላም ተቀባ ደርሻለሁ ብላለች። ሊያ ከአውስትራሊያ ቴክኖሎጂ ከተፍና ዌልካም ሰላም ነው አይደል? በቃ እንዴት ነህ? ደህና ነህ? እንዴት ነህ? እኔ እዚህ እሆናለሁ። አስቀምጫት። ምንድን ነው ትንሽ እጅ አጠረ እንዴ? በጣም ነው የምታምሪው። አመሰግናለሁ። በጣም አመሰግናለሁ። እንዴት ነች አስቱ? አውስትራሊያ ደህና ነች። እናንተ ታቆላቁጣላችሁ ያኖርባታለን። በጣም ቆንጆ ነች። ደስ ትላለች። አሁን ኢትዮጵያ ማሪፍ ላይ ነች። በጣም ደስ እንጂ መንገዱ ምናምን በጣም እያማረበት በጣም ቆንጆ ሰዎች ነን። ትንሽ ቆይተን ያምርብናል። እናንተንማ እያየሁ ነው። ሻንጣውን እንክፈትልሽ። እንትን ይበልና በጣም ነው ደስ ያለኝ። ግን የኔ ማር የእውነት ልቡ ንጹህ ነው። አድርጎ ነው የሚያኖራችሁ። የኔ ማስተዋጽኦ አለበት። በርግጥ ደስ ይላል። እንደዚህ ሳያችሁ ደስ አለኝ። ትንሽ ግን አለ የሆነ የጎደለ ነገር እኔ እሞላዋለሁ። ከዚህ ስጋ ነገር ይሄ ይመጣና ብንጫወት ደስ ይለኝ ነበረ። ፍቄ በጣም ቆይ እኔ መክሳቱን አትሄድብው። ጥሩ ነው። እንደዚህ አይነት ቀልድ አልወድም። ፍቄ ነው። እኔ ነኝ ፍቄ። እሱ ፍቄ የሚወጣጠረው ፍቄ የኔ ፍቄ ሻንጣሽ ወደ አውስትራሊያ